እንዴት ናችሁ ቤተሰብ? ሰላም ናችሁ? የሰላማችሁ ብዝት ይበል። እንግዲህ በዛሬው ቪዲዮ ደግሞ አዲስ ነገር የማያጡት እነ ፈረንጁ የሩታ ልጅ ሊወስዱባት ነው፣ አምልጪ እያሏት ነው። እንግዲህ እኔ የምለው ልጁ ዕቃ ነው ምንድን ነው? ሕፃን ልጅ ምን ማለት ነው? እንኳን ሕፃን ልጅ አይደለም ዕቃ እንኳን ክብር አለው። ተነስቶ ከምትሄጂ ሂጂና እናትሽ ጋር ተቀመጪ ምናምን ነገር ምን ለምን ተብሎ ሲጀመር እንደዛ የምታደርገው? በመጀመሪያ ደረጃ እናንተ የኮንተንት ግባት አታርጓል ልጅቷ ጋር ላይ ያለች በኮንዲሽን ጥሩ አይደለም ብላችሁ ልጅቷን በዚህ ልክ ማጎሳቆል፣ በዚህ ልክ ልጅቷን ዲስተርብ ማድረግ፣ መረበሽ፣ አይምሯን መቆጣጠር፣ ማስለቀስ ምናምን የለባችሁ። እውነት የምትወዷት ከሆነ በዚህ ሰዓት ላይ እንደውም ብቸኝነቷን አብራችሁ ሆናችሁ መታገል፣ አይዞሽ ማለት፣ ማጽናናት ምናምን ነገሮች ወደ አሪፍ ነገር እንዴት ማድረግ ነው እንጂ ልጅቷን የማይሆን ነገር እያመጣችሁ ማንም ሰው በልጁ ሲመጣበት ባይዘው ማለት ነው ሆት ይሆናል፣ ስሜታዊ ይሆናል፣ ከቀልቡ አይሆንም እና የሚያስበው ነገር ራሱ የሆነ ያ ነገር እንደሆነ አድርጎ ነው እንጂ ልጅ እኮ በፊት ስናውቃት እኮ እንደዚህ አይደለችም አይደለ እንዴ? በትንሽዬ ነገር እንደዚህ የምትጎዳ እንደዚህ የምትወልጅ አልነበረችም። ዛሬ የልጅ እናት ነች። ያለባት ነገር አለ፣ እዛ ጋር የተፈጠረው ነገር አለ፣ በህይወቷ ላይ ከሆነ ጊዜ በኋላ የተፈጠሩ ነገሮች አሉ አይደለ? እና ደግሞ አራስም ነች። ሆርሞን አለ፣ ሆርሞናል ቼንጅ አለ ምናምን። ከዛ አንፃር ልጅቷ ከቀልቧ አይደለም ያለችው፣ እያየን ያለ ነው። በራሷ ስተት ራሱ ትዳሯን እንደዚህ ያደርሰዋለች አይደለ? ነገሮች ብልሽት አድርጋ እየሄደች ያለችበት ነገር እንደሚታየው ነው። ህዝብ የሚያውቀው ጉዳይ ነውና ለምን እንደምትረብሿት አብሶ አንተ ፈረንጁ የምትባለው ለምንድን ነው ስርዓት የማትይዘው ግን እንዴ? በዚህ ልክ ለምንድን ነው እንደዚህ የምትሆኑት? ትለልቅሶች አይደሉት እናንተ በስላችሁ መስሎኝ እዚህ ዩቲዩብ ላይ እየሰራችሁ ያላችሁ ለምንድን ነው እንደዚህ የምታደርጉት? ነገ በመሰሩ ስራ አታፍሩም? አታሳዝናችሁም? እቺ ልጅ እሷን ሽቷት ህፃኗ ያሳዝናችሁ ምንድን ነው የምትሏት? ለምንድን ቤተሰቧ ጋር የምትሄዱ? ሲጀመርስ እሷ ምንድን ነው የትኛው ወንጀል ሰርታ ነው ወይስ ምን አርጋ ነው? የትኛው ጠላት ነው እሷ የሚያሳዳት? የሚከታተላትስ ማን ነው? ማንም ሲጀመር አይከታተላትም። እና አብርሽ ነው የአብርሽ ልጅ እኮ ነው። የት ያደርሷል? ሲጀመር ቢወስዱት በዚህ ልክ አምልጪ ሂጂ እያለች እግሯ ስር እየወደቃችሁ ምናምን ሌላ ፊልም የምትሰሩት የሰው ህይወት ላይ ይሄ እኮ እናንተ ህይወት ነው፣ ቀልድ አይደለም። እናንተ የምትሰሩት ድራማ አይደለም። ለዩቲዩብ ኮንተንት ለዩቲዩብ ግባ ለዩቲዩብ ዶላር ብላችሁ በዚህ ልክ የሰው ህይወት ገብታችሁ እንደዚህ ብጥብጥ የምታደርጉን ጥሩ ነው ግን ነገ እናንተ እኮ ህይወት ይኖራችኋል፣ ትዳር ይኖራችኋል፣ ቤተሰብ ትመሰርታላችሁ። እናንተ ላይ እንደዚህ ቢሆንባችሁ ደስ ይላችኋል? ለምን ከቀልባችሁ አትሆኑም? ግን በእግዚአብሔር አንተ ደግሞ ህፃን የሆንክ ልጅ ምንድነው እንደዚህ የምትሆነው? ግን እሷ ስታለ ትጠቀማለህ። ካሁን እንደዚህ በማልቀሷ እንደዚህ በመሆኗ እንደዚህ በመረበሿ የምትጠቀመው ነገር አለ? ያልተፈጠረ ነገር አይምሮ ውስጥ እየፈጠራችሁ እንደዚህ የምትረብሿት አንተ ደስታ ደግሞ በቀደም መተክ አብርሽና ሩታ ተታረቁ፣ አብራችሁ ሁኑ፣ በቃ አብራችሁ መሆናችሁ ነው ውበታችሁ ምናምን ስትል ነበር። ሄጃለሁ ስትል ነበር። ድራማው ጣመሃ እዚህ ያለ ድራማ የሚያስኬድ አይደለም አይደለ? የሚገኘው ነገር ላይኩ ይሄ ሼሩ ምኑ ሁሉ ነገሩ ይሄ ሆይታ ምናምን ሊያስኬድህ አልቻለም አይደለ? ግን የምታፍሩበትን ነገር አታርጉበት እናታችሁ። እና እቺ በጣም ታዝነኝ እኔ ማለት ከቀልቧ ስላሉንች በጣም ያሳዘነችኝ ያለች አሁን ለእግዚአብሔርን እና ፕሊስ እንደ ትልቅ ሰው ያርጋችሁ። ቤተሰብ ደግሞ እስቲ የምትሉትን ነገር ኮሜንት ላይ አድርጉ። ትክክል ያለሽም ካልኩ ትክክል ያለሽም በሉኝ። በእውነት እዚህ ጋር በጣም ያዘነች ልጅቷ እንደዚህ ግብግብ ብላ ልጄን እያለች እንደዚህ ስትሆን እንኳን አትራሩላትም እንዴ? እናንተ ጓደኝነት ምኑ ጋር ነው እንዴ? ጓደኝነት እኮ ከምንም ነገር ትክክለኛ ጓደኛ ከቤተሰብ በላይ እኮ ነው። እናንተ ግን የሆነ ውጋት ነው የሆናችሁባት። ሲጀመር አረፈች ተረጋጋች ብላችሁ ነው ደግሞ መታችሁ ደግሞ ርስታቱ በዚህ ርስ በልጅ ያመጣችሁባት። እሷ እንደፈለጋችሁ አድርጓት፣ የአብርሃምንም እንደፈለጋችሁ አድርጓት፣ የኤርሚላንም ሁሉንም ጋር ማይሆን ስራ የሰራችሁ ምንም እንደፈለጋችሁ ሁኑ። ትላልቅ ሰዎች ናቸው፣ መቋቋም ይችላሉ። ይሄን ህፃን ልጅ ምን አድርገ በሱ ደግሞ የመጣችሁት ለምን? ሲጀመር እሱ የቪዲዮ አንድ አካል ታረጉታላችሁ። ሲጀመር ሌላ እርሳታችሁ ነው። ልጅሽን ሊወስዱብሽ ነው። ልጅ እንደዚህ ያደርጉ የማይቀለድ ቀልድ ማለት ነው። በማይቀለድ ቀይ መስመር እየመጣችሁ የምትቀልዱት ማለት ነው። አይደብራችሁም? ትንሽ አታሳዝናችሁም? እንደዚህ ልጇን አፋ እንደዚህ ስትከነከን እንኳን አሳሩላትም እንዴ እናንተ? ድራማ መስራት ልማዳችሁ ነው። የሰው ህይወት መግባት ልማዳችሁ ነው። እሷም ተመችሳችኋለች። አንቺ ራሱ አንድ የምነግርሽ ነገር ለምንድን ነው በዚህ ልክ ቀይ መስመር አልፈው እንዲመጡ የምታረጋቸው በህይወትሽ ላይ?
ለምን የሆነ ጋፕ አታበጅላቸውም? ይሄ እኮ የመጨረሻው ያንቺ እኮ ቦርደርሽ ነው። በቃ ይሄ መታለፍ የሌለበት መስመር እኮ ልጅሽ ማለት ለአንቺ መታለፍ የሌለበት መስመር ነው። በዚህ ልክ እንደዚህ እንዲመጡ ለምን ፈቀድሽላቸው? አንቺ ጠንካራ ሴት ነበርሽ ድሮ ስናገርሽኛ በጥንካሬሽ ነበር የምናክሽ። ያ ጥንካሬሽ የት ሄደ? ይሄ መስመር አትለፉ ለምን አትያቸው? ማን ነው ዳኒ ለምን ብሎ ነው አንቺ ልጅ ሊወስድብሽ የሚችለው? ሲጀመር ራሱ ማለት ነው ዳኒ ነው ያሉት። እሺ አብርሃምስ ቢሆን ለምን ብሎ ነው ልጁ ሊደብቅ ሊወስድብሽ የሚችለው? በዚህ መልክ ነው ደግሞ ሊወስድብሽ የሚችለው? እናት እያለች እንዴት አብርሃምስ መጥቶ ሊወስድብሽ ነው ምናምን? አይሆንም። በቃ አንዳንዴ እኮ ውሃ ማያነሳ ወሬ ውሃ አያነሳም። በቃ ፖይንት የሌለው ወሬ ማለት ነው። ይሄ ደስታ የሚባል ሰውዬ ደግሞ እንደው በስመ አብ እሱ ከመጣ በኋላ ብዙ ረብሻዎች መጥተዋል። ሲጀመር ማለት ነው በየቀኑ አዳዲስ ሀሳብ በሀሳቡ እንኳን አይጸናም። በቃ በቀደም መጣ እሄዳለሁ አሜሪካ እንትን ይላል። የሆነ ቀን ይመጣል ከሷ አንቆ ያልደቃት ምናምን ከዚህ በኋላ ራስ ውሳኔ ወስናል ይላል። ይመጣና አብረሽን አርተን ካላስታረኩ ይላል። የሆነ ኮንተንቱ እንኳን ማለት ነው የሆነ ኮንቲኒስ የሌለ ኮንተንት ማለት ነው። የሚሰራው ነገር ራሱ ለምንም የማይመች ማለት ነው። ፈረንጁ ህፃን በእናትህ ተዋ ልጅቷን። ሲጀመር ህይወቷን ትኖርበት እችልች። የመጨረሻ የደበረኝ ቪዲዮ ቢኖር ይሄ ቪዲዮ ነው ማለት ነው። በቃ በዚህ ልክ ልጇን አፋ እንደዚህ ስትከነከን ማየት በጣም ነው የደበረኝ። እንደዚህ ባይሆን ኑሮ እፈልግ ነበረ፣ ግን ሆኗል። አሁንም ግን እኔ እንደ አንድ ትልቅ ሰው ልል የምችለው ነገር ምንድን ነው፣ አስተውሎ እንዳየ ሰው ይሄን ቪዲዮ የእነሱን ጉዳይ እንደሚከታተል ሰው ትክክል አይደለም ይሄ ነገር። ሙሉ ለሙሉ ጥፋተኛ አይደለችም። ጥፋቷ ምኑ ጋር እነዚህ ልጆች ይሄን ያህል ቦርደር አሳልፋ ወደ ህይወቷ ማስገባቷ ብቻ ነው ጥፋቷ ማለት ነው። እና በልጇ አትቀልዱ። ህፃኑ ምን ያደረጋችሁ? ምስኪን ዱዳ ገና ህፃን ልጅ ምንም ያላወቀ ነፍስ ያላወቀ ልጅ በዚህ ልክ አትቀልዱበት። እናንተ እንደፈለጋችሁ ሆኑ። እናንተ አእምሯችሁ እንደፈን እንደ ይሄ ዩቲዩብ ምንድነው ማሰብ ይሉንታ የሚባል ነገር የለም እንዴ? ከቀልብ መሆን ነገር የሚባል ነገር የለም። ቤተሰብ ሲያየው ምንድነው እሺ የሚለው? ማን ነው የሷ ልጅ በዚህ ልክ ወስዶ በኮንፊደንስ የሚንቀሳቀሰው? ማን ነው አጋሽ ያላት? እሷ ምንድነው ያላት? የትኛው ጠላት ነው ሲጀመር ከቤቷ ወስዶባል? ልጇን መንጥቆ ደግሞ ተነግሮ ይወሰዳል እንዴ? ልጅ ተው እንጂ። የሰማው ነገር በጣም ከባድ ነው። እዚህ ጋር የሰማው ነገር በጣም ከባድ ነገር አለ። በእናትሽ ምናምን ምንድነው አንተ የምትሰማው? አንተ ምንድን ሰላይ ነህ? ምንድነው አንተ? ተው እንጂ። ኤኒዌይስ ይሄ ቪዲዮ ደስ አይልም፣ በፍጹም ደስ አይልም። ድራማም በሉት እውነትም በሉት ምንም በሉት በቃ አይነፋም። ምክንያቱም በማይመጣ ጎኑ ስለመጣችሁ ልጅ ታቅፎ እንደዚህ ሲጀመር ቪዲዮ አይሰራም። ልጅሽ ሊወስድብሽ ነው የሚባል ቪዲዮ አይሰራም። ሌላ ኮንተንት ሞክሩ እንደለመዳችሁ፣ ሌላ ፕራንክ፣ ሌላ ድራማ፣ ሌላ የሆኑ ነገሮችን አብርሃምና ሄርሜላ ምናምን እያልችሁ ታመጡ የሆኑ ነገሮች አላ በእነሱ ግፉበት። ስሩ፣ ስራ ነው እየሰራችሁ ነው ያለ ወጣቶች ናችሁ፣ ስሩ። ግን በማይመጡ ነገሮች ከህሊና በላይ በሆኑ ነገሮች አትስሩ። በቃ ልጅቷንም በዚህ ልክ ደግሞ አታስለቅሷት። ለራሷ የተጎዳች ልጅ ነች፣ ከቀልቧ አይደለችም። ከቀልቧ እንድትመለስ እርዷት እንጂ በዚህ ልክ አታሸማቋት። በቃ እንደዚህ አታርጓት። በቃ ለቃላት ራሱ ይደብራል። በቃ የምታረጉት ነገርና ከቀልባችሁ ተመለሱ ነው። ልቦና ይስጣችሁ እግዚአብሔር ነው የምለው። እናንተ ቤተሰብ ደግሞ እስከመጨረሻ ቪዲዮን ካያችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ ቻናሉ እንዲያድግ የራሳችሁን እገዛ አድርጉላለሁ። የተሰማችሁን ሀሳብ ደግሞ ይሄኛው እኮ እንደዚህ ነው፣ ትክክል ነች እሷ፣ አይ ትክክል አይደለችም፣ ትክክል ናቸው እነሱ፣ እንዲህ ማድረግ ነበረባት የምትሉትን ደግሞ ማንኛውንም ሀሳብ ኮሜንት አድርጉልኝ፣ ቪዲዮን ላይክ አድርጉ እና ደግሞ የምትሉትን ነገር በፖዚቲቭሊ አይቼ እቀበላለሁ፣ አስተካክላለሁ ማለት ነው። እንግዲህ ቤተሰብ መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ በተመሳሳይ ቪዲዮ እንመጣለን። ቡኪ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁንላለሁ። መልካም ጊዜ